በመካከለኛው ምስራቅ ያለው የጦርነት እሳት አሁንም መንደዱን ቀጥሏል። የአሜሪካን ከባባድ ቦምቦች ወደ እስራኤል ተጭነው መግባትም ጀምረዋል። የአሜሪካ በርካታ የጦር ጄቶችና ዘመናዊ የጦር መሳሪያዎች ወደ አውሮፓ እየጎረፉ ይገኛሉ። አሜሪካ ወደ ጦርነቱ ለመቀላቀል ዝግጅት መጀመሯን ተከትሎ የኢራን ባለስልጣናት ቀጠናውን ሲኦል እናደርጋለን በማለት እየዛቱም ይገኛሉ። በሌላ ሰበር መረጃ ደግሞ በርካታ የኢራን ባለስልጣናት ወደ ኦማን ሸሽተዋል የሚሉ መረጃዎችም እየወጡ ይገኛሉ። ባለስልጣናትን የጫነው የኢራን መንግስታዊ አውሮፕላን ወደ ጎረቤት ሀገር መግባቱም ተዘግቧል። በሌላ በኩል አሁንም እስራኤል የኢራኑ ጠቅላይ መሪ አያቶላ ካሚኒ እንዲገደሉ እያጤነች መሆኗም ተሰምቷል። ከሰሞኑ እስራኤል መሪውን ለመግደል ያደረገችውን ሙከራ በትራምፕ መከልከሉ የሚታወስ ሲሆን ዛሬ የወጡ በርካታ መረጃዎች እንደሚያሳዩት እስራኤል አያቶላን ለመግደል እንቅስቃሴ መጀመሯ ተሰምቷል። ከጦርነቱ ጋር በተገናኘ በርካታ አዳዲስ ሰበር መረጃዎች እየወጡ ይገኛሉ። ሰበር መረጃዎችን በተኩሱ በዝርዝር ወደናንተ የምናደርስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ አብሮነታችሁን ግለጹልን። ለሚዲያችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ሰበር መረጃዎችን ያግኙ። አሁን በቀጥታ ወደ ዝርዝር መረጃዎቹ ነው የምናምራው። የኢራንና የእስራኤል ጦርነት በቀላሉ የሚቋጭ አይመስልም። በኢራንና በእስራኤል መካከል ጥቃቶች አሁንም ተጠናክረው ቀጥለዋል። ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ለሚካሄደው የሰላም ድርድር የሁለት ሳምንት ጊዜ ቢሰጡም በሁለቱ ሀገራት መካከል ግን ሚሳኤሎችን ማስወንጨፋቸውንም አሁንም አላቋረጡም። የእስራኤል ጦር በኢራን የአየር ክልል ወደ 60 የሚጠጉ የእስራኤል ጄቶች በዋና ከተማዋ ቴህራን ዙሪያና ከኢራን የኒኩሌር መርሃ ግብር ጋር በተያያዙ ቦታዎች ላይ ኢላማዎችን አድርጋ መደብደቧን አስታውቋል። የእስራኤል መከላከያ የኢራን የኒኩሌር ምርምር ኤጀንሲ ዋና መስሪያ ቤት ተመቷል ሲልም ገልጿል። በተጨማሪም በርካታ የኢራን ሚሳኤል ማምረቻና ማስወንጨፊያ ስፍራዎችን መደብደቧን ገልጻለች። ትናንት ምሽት እስራኤልና ኢራን ሚሳኤል ሲተኳኮሱ ማምሽተዋል። የደቡብ እስራኤል ከተማ በርሳቤ ከትናንት በስቲያ ከደረሰው ጥቃት በኋላ ድጋሚ ተመታለች። በትንሹ 71 ሰዎችም ቆስለዋል ሲል የእስራኤል ጤና ጥበቃ ሚኒስቴር አስታውቋል። በደቡባዊ እስራኤል ኢራን በፈጸመችው ጥቃት በማይክሮሶፍት ቢሮ አካባቢ እሳትም ተነስቷል። በደቡባዊ እስራኤል በርሳቤ ኢራን በፈጸመችው ጥቃት ከማይክሮሶፍት ቢሮዎች አጠገብ የእሳት ቃጠሎ የሚታይ ሲሆን በመኖሪያ ህንጻዎች ላይ ጉዳት መድረሱን የወጡ ምስሎች ያመለክታሉ። የእሳት አደጋ ሰራተኞችና የሕክምና ባለሙያዎች በቦታው ተገኝተው እሳቱን ለማጥፋትና የተጎዱ ሰዎችን ለመርዳት እየሞከሩ እንደሆነም ተዘግቧል። የእስራኤል ድንገተኛ አደጋ አገልግሎት እንዳስታወቀው 5 ሰዎች ትናንት ሌሊት በተፈጸመው ጥቃት ቆስለው ሆስፒታል ተወስደዋል። በመኖሪያ ህንጻዎች ላይ የደረሰው ጉዳትን የሚያሳዩ ፎቶዎችን በማህበራዊ ድረገጾች ላይ ተለቀዋል። በሌላ በኩል የአሜሪካው ግዙፉ አንቶኖቭ አውሮፕላን በርካታ ቦምቦችን ተሸክሞ እስራኤል መግባቱ ተዘግቧል። አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ሲሉ የኢራን ባለስልጣናት እያስጠነቀቁም ይገኛሉ። ሳምንት ባስቆጠረው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ሲኦል ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስትር ለቢቢሲ ተናግረዋል። አሜሪካ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮችን ትጠቀማለች። አማራጩን በጠረጴዛ ላይ መሆናቸውን በማመላከት አጠቃላይ ቀጠናውን አረንቋና ሲኦል ያደርገዋል ሲሉ ተናግረዋል። ምክትል የውጭ ጉዳይ ሚኒስትሩ ለቢቢሲ እንደተናገሩት አሁንም ኢራን ዲፕሎማሲያዊ መፍትሄን ምርጫዋ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። ጦርነቱ የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስትሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱ ተናግረዋል። እኛ የምናስበው ይህ ጦርነት አሜሪካንን የሚመለከት ጦርነት አይደለም። ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ለዘላለም ወደ ማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታሰቡ ይኖራሉ ብለዋል። በዋናነት የኢራንን የሚሳኤልና የኒኩሌር
የኒኩሌር ተቋማትን ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒኩሌር ተቋማትን ለማውደም የአሜሪካንን ድጋፍ እየጠበቀችም ትገኛለች። ፕሬዝዳንት ዶናልድ ትራምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩ የሚያመላክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸምን ጥቃት ማጽደቃቸውን በተመለከተ የአሜሪካ መገናኛ ብዙሃን እየዘገቡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ሳምንታት ውስጥ በኢራን ላይ ወታደራዊ ጥቃት ለመሰንዘር የመጨረሻውን ውሳኔ ላይ እንደሚደርሱ ነው የተናገሩት። ዶናልድ ትራምፕ የ2 ሳምንት ጊዜን የሰጡት ከኢራን ጋር ባለው ትልቅ የመደራደር እድል ምክንያት ሲሆን ይህ እርምጃ ውጥረቱን ይቀንሰዋል ተብሎ ተስፋም ተጥሏል። ትራምፕ በመካከለኛው ምስራቅ ግጭት ላይ ለመወሰን 2 ሳምንት ጊዜ ሲሰጡ ዩኬና የአውሮፓ ህብረት ከኢራን ጋር ሊነጋገሩ መሆኑም ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ አርብ ከእንግሊዝ ከፈረንሳይና ከጀርመን አቻዎቻቸው ጋር ለመገናኘት ጄኔቫ መግባታቸው ተዘግቧል። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን-ናኦል ባሮት ውይይቱ ከኢራን የኒኩሌርና የባሊስቲክ ሚሳኤል ፕሮግራሞቿን በዘላቂነት ለማስቆም ያለመ ስለመሆኑ ተናግረዋል። በሌላ በኩል የኢራኑ ፕሬዝዳንት ኢራንን ለማጥቃት የሚሞክሩ ኃይሎችን ሀገራቸው መሳሪያዋን ተጠቅማ ትምህርት ከማስተማር ወደ ኋላ እንደማትል ተናግረዋል። የኢራኑ ፕሬዝዳንት እያንዳንዱ የመንግስት አካል ኢራንን እንዲያገለግል በማህበራዊ ሚዲያ ድረገጻቸው ላይ ባሰፈሩት መልእክት መመሪያ ሰጥተዋል። ሁሉም ሚኒስትሮችና የመንግስት ኤጀንሲዎች ኢራንን በሙሉ ኃይላቸውና ገንዘባቸው እንዲያገለግሉ ተልእኮም ሰጥተዋል። ከትዕግስትና ድጋፍ ጋር ምንም አይነት አገልግሎት ሳያስቀሩ መስጠት አለባቸው ሲሉ ፕሬዝዳንት መሱድ ፔዜሽኪያን ተናግረዋል። በፈጣሪ ቸርነትና በመተሳሰብ እነዚህን አስቸጋሪ ቀናት እናልፋለን በማለትም ፔዜሽኪያን ያክለው ተናግረዋል። በሌላ በኩል አሁንም እስራኤል የኢራኑ ጠቅላይ መሪ አያቶላ ካሄሜኒ እንዲገደሉ እያጤነች መሆኗ ተሰምቷል። ከሰሞኑ እስራኤል መሪውን ለመግደል ያደረገችውን ሙከራ በዶናልድ ትራምፕ መከልከሉ የሚታወስ ሲሆን ዛሬ የሚወጡ መረጃዎች እንደሚያሳዩት እስራኤል አያቶላን የመግደል ፍላጎት እንዳላት ያሳያሉ። የእስራኤል መከላከያ ሚኒስትር እስራኤል ካቲዝ በሰጡት መግለጫ የኢራን የበላይ መሪ ከእንግዲህ እንዲኖሩ ሊፈቀድላቸው አይገባም ብለዋል። በደቡባዊ እስራኤል የሚገኘው የሶሮካ ሆስፒታል በኢራን የሚሳኤል ጥቃት ከተመታ በኋላ የእስራኤል መከላከያ ሚኒስትር በሰጡት መግለጫ ነው ይህንን የተናገሩት። የኢራን ጠቅላይ መሪ አያቶላ አሊ ካሄሜኒ ከእንግዲህ መኖር አይገባቸውም ሲሉ የእስራኤሉ መከላከያ ሚኒስትር መናገራቸውን የዘገበው አጃንስ ፍራንስ ፕሬስ ነው። ጠቅላይ መሪው እስራኤል እንድትጠፋ እንደሚፈልጉ በግልጽ ተናግረው ነበር። በግላቸው በሆስፒታሎች ላይ ጥቃት እንዲፈጸም ትዕዛዝም ሰጥተዋል። የእስራኤልን መንግስት መጥፋትም እንደ ግብ ይቆጥራሉ ሲሉም ነው የእስራኤል መከላከያ ሚኒስትሩ የተናገሩት። እንዲህ ያለ ሰው ከእንግዲህ ወዲህ እንዲኖር ሊፈቀድለት አይገባም ሲሉም ነው ለጋዜጠኞች የተናገሩት። በሌላኛው ሰበር መረጃ ደግሞ በርካታ የኢራን ባለስልጣናት ወደ ኦማን ሸሽተዋል የሚሉ መረጃዎች እየወጡ ይገኛሉ። የኢራን መንግስት አውሮፕላን በትላንትናው ዕለት ኦማን መግባቱን የፍላይት ራዳሮች መረጃ ያመለክታል። እንደ ኤንቲዲ ዘገባ 3 የኢራን ከፍተኛ አመራሮች ወደ ኦማን ገብተዋል ብሏል። ከነዚህ አመራሮች ውስጥ የኢራኑ የውጭ ጉዳይ ሚኒስትር ይገኙበታል የተባለ ቢሆንም የውጭ ጉዳይ ሚኒስትሩ እኔ ቴህራንን አልለቀኩም ሲሉ ለአልጀዚራ መናገራቸው ተዘግቧል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።